አንድ ማረጋገጫ ነው በህይወት ለመኖሯ። አይን ወስደን እናረጋግጣለን። ምናልባት በህይወት ያለችውን ሀናን አንድ አይኗንም ወር ሁለት አይኗን አውጥተው ለምርመራ ሊወስዱት ይችላል። ያንንም ከቤተሰቦቿ ጋር ምናምን አላውቅም፣ ሊገናኙ ላይገናኙ ይችላሉ። መደረግ ያለበት አንድና አንድ እርምጃ መውሰድ ነው። ከማን ጋር ተከላይ ምናምን የሚባለውን ነገር ተውት። እሱ የመኖችን ሆቴሎቹን በገንዘብ እስከ ፍንጫቸው ይዘጋቸዋል። እግራቸዋለሁ። በቀን 200 ሰው ነው የሚገባለት። ለአንድ ሰው 1200 ሪያል ነው የሚከፍለው። በቀን 200 ሰው ከገባለት 1200 ሪያል ሲካፈል ሲባዛ በ1200 ሰው አባዙት ስንት ብር ከተከላይ ስንት ብር እንደሚያገኙ። ስለዚህ የመን በተለያዩ በፖለቲካም ኑሮ ደረጃም የወደቀች ሀገር ናት። ብሬክስ ምናልባት ከመጣ ስለቆየ ስለ የመን በትንሹ ሊረዳ ይችላል። እኔ የመጣሁት አሁን በቅርብ ነው። ሞት የተቆራረጠች ሀገር ናት። ራሳቸው የሚበሉት የሚቀምሱት የላቸው፣ ገንዘብ ይፈልጋሉ። ስለዚህ ደግሞ ተከላይ የገቢ ምንጫቸው ነው። እነሱ ገንዘብ ካገኙ የፈለጉትን ነገር ማድረግ ስለሚቻል፣ ስለዚህ የልጅቱን ህይወት ለማደን አንድ ሁለት አማራጭ ነው ያለው። እሱም ኢትዮጵያ ያሉትን ቤተሰቦቻቸውን መያዝ ከነ ንብረቱ፣ ምናልባት ቤት ሊኖረው ይችላል፣ የተለያዩ ቁሶች ሊኖሩት ይችላሉ። እነዚህን ከነ ንብረቱ በቁጥጥር ስር መዋል። ሌላው እዚህ ሳውዲ አረቢያ ያሉት የጅዳ እንትን አለ ምንድነው የቆንስላ ጽሕፈት ቤት እንትኖች የኤምባሲ አባሎች አሉ።